ማለት ነው ዩዘርዬ ማለት ነው ዩዘርዬ ማለት ነው ዩዘርዬ እንደ ሰርጉን ሳትመጪ ዩዘርዬ እና ሰርጉን እመጣለሁ ማለት ያሳደግኳቸው እንዲህ ስላልሆነ ያው ባለጌ ልጅ እኮ ትቀጪና ትተያለሽ ማለት ይሻል። ጥፋቱን እየነገርን ያድረሰናቸውማ መስተካከል አለባቸው እኮ ዩዘርዬ እኔ እናት ከዚህ ታች ቁጭ ብለው ነው የሚያድሩ እንጂ እንዴ ማለት በቃ አይ እየሰሙ ነው የሚያድሩ ማለት አይዲያም አይደለም ግን በቃ ደስ የማይል ነገር ነው። እኔ ምንም ማለት እንደዚህ የወጣ ነገር ማየት የራሱ በጣም እያበሳጨኝ ነው። አሁን ማለት በቃ አይደል ፍሬ ትጂ ምን ይመስላችኋል? አይመስላችሁም? እነ መቅዲ ኧረ በጣም ያ ሰላም ነው ምን ስናስብ አንደኛ ግን ፌር ላርግላት ወይ ሳራይዞ ዛሬ እናስቁማቸው። የምር ይቁም በሉ በቃ خلاص። እኛ ትናንትና ያወራን ሙሉ ዛሬ ተግባር ላይ ነው ወሬ ሳይሆን ልጅቱን ያስወጡ በቃ እንጂ አንድ ነገር ልንገርሽ፣ ጸብ እንኳን ቢሆን በእኛ ሀገር በባህሉ የእውነት እንኳን ቢሆን እንደ የወጡ እርጉዝ እኔ በቃ ውይ በጣም የሚያስጠላ ታሪክ ነው። ራሴ ጭንቅላቴ መግባት የራሱ አስጠልቶኛ እንዲ ያለ ወሬ ውስጥ በኢየሱስ የሚያስጠላል በጣም። እንዴ ስንት ቀን አርጋሃል አላረግም ሆኛለሁ ተኝቻለሁ አልተኛም እንዴ በጣም እኮ ነው የሚደብረው። ይሄ በቃ ገና ነን በጣም ግን እኔ እንጃ እኔ እንዴት ነው ያሰበው? እስቲ አውሩ። እኔ ዛሬ በቃ የሚያስጠላ ነገር ስለሆነ አልተመቸኝም ማለት በቃ እስከ ዛሬ ያየሁትን ሁሉ ብልሽትሽቱን ድራማም ቢሆን ታሪክም ቢሆን የሌለ ነገር ነው። እንደዚህ ያለ እንዴ ማታቂውን ሰው እንኳን ታከብሪያለሽ አይደለም? አርግዣለሁ ብሎ የመጣ ሴት እንዴት እንደምትንቅ እሱን ንቃ እንዴት ያኛውን እንደምትል ለምን እንደመጣች እሱም ልጁ ሁሉም ራሱ እና እኔ እንጃ እስኪ አውሩ ጀመር ዩዘርዬ እኔ ያልገባኝ ማለት ነው እሱ እንደፈለገ የልጅ አባት ነው እንደፈለገ ያርገኝ ያለችው ነገር አልገባኝ። ብቻም ሳይሆን እሱንና እሱ ብቻ ነው የምትቆጣው፣ እሱን ብቻ ነው ትጮህበታለች ምናምንና እንዴ ግራ ነው የሚያጋባው። እኔ አላውቅም እንግዲህ እኔ እንደውም ዛሬ ሲቀጥል ልጁን መታ በጥፊ መማታት በራሱን ያልገባኝ ከአንድ ሴት ልጅ የማይጠበቅ ስነምግባር የወረደ የልጅ አባት እዚህ ይመታል እንዴ? ነገ የልጅሽ አባት የሚሆን ሰው እንደዚህ ማለት ይሰደባል? እሱ ቢሆን አሁን ብሩክስ ቢሆን እንደዚህ በዚህ ልክ መንጓጠጥ በዚህ ነገ ማስረጃ አመጣለሁ ብላለች። አልጋ ላይ ተኝታ ታምጣ ምን ችግር አለ ታዲያ? ምን ማንም እኮ ይተኛና ፎቶ ይነሳል። ደግሞ ቴክኖሎጂ በወጣበት ሰዓት ምን እሱን ልታዋርድ ይሄ ያዋርደዋል ብላ ካሰበች ታምጣ። ጀመር እኮ እሷ እንዲህ ካወጣች መክሰስ ይችላል እንደ ህጋችን። አርገው እንዳነሳቸው ወሬ የሚያወራ ሰው በጣም የወረዱት በቃ በጣም ነው የሚያስጠላው። ይሄ በቪዲዮም ደረጃ ቢሆን ራሱ ፎቶ እማመጣልህ አዋርዳለሁ። ለምን ያዋርደዋል? ምን ችግር አለ? ቴክስት ይሄ ምናምን ያዋራል፣ ወንድ ያወራል። እንኳን አይደለም ብሩክ አለማየሁ ባለትዳሮቹ ያወሩለት እባክሽ። እስኪ ግን እሷ አሁን የሚዲያ መጠቀሚያ ነው የፈለገችው። የእውነት ከሆነ እሷ እነሱን መበጥበጥ ነው የፈለገችው። በጠበጠች። እንኳን እነሱን እኛም በጥብጣ የለ እንዴ። ስለዚህ እንደፈለጋት አሁን ዛሬ በጣም የወረደች ናት። እግዚአብሔርን ምን አይነት ቤተሰብ እንዳሳደጋት ራሱ ለድራማውን ቢሆን አትመጣም። የኛ ልጅ እንኳን አትመጣም ከዚህ በኋላ እንደዚህ የወረደ ነገር። ደግሞ ነፍሰ ጡር ሴት እንዴት ነው በመሀል ገብታ ጭፍልቅ እያደረጓት ነበር። ጉድ እኮ ነው። ማቅዲ ሲጀመር የአባቷ ልጅ እርጉዝ ናት ብለሽ ታምኛለሽ እንዴ? ፕላስቲክ ነው አይደለም እንዴ? ምን ሆናል እንዴ? ፕላስቲክ ነው ዘርዬ ውስጥ ገብታችሁ አሿት። ቆይ ዩዘርዬ አንድ ጊዜ ዩዘርዬ አይደለም ፕላስቲክ አይደለም መቅድዬ፣ ፕላስቲክ ነው ብሎ በደንብ እዩ። አይደለም በደንብ አውጥቼ እኔ በደንብ አይቼዋለሁ። አይደለም ልጅቱ እርጉዝ መሆን እርጉዝ ናት። አንድ ነገር ልንገርሽ ግን የሚሰራው ነገር እዚህ ጋር ያለው ነገር በጣም በቃ የወረደ የሚያስጠላ ነገር ነው። ድራማም ቢሆን ምንም ቢሆን። ሁለተኛ ነገር የሚነጋገሩት ንግግር። ሶስተኛ ነገር ሴት ልጅ ያረገሽለት እንኳን ወንድ ቢሆን በዚህ ልክ ወርደሽ ራስሽን አታዋርጅም። በቃሽ ካለ 3 ሳምንት ሙሉ ትጠብቂያለሽ።
የምትፈልገው ነገር እንዳለ ያስታውቃል። ሁለተኛ ነገር አንተን አዋርድሃለሁ ምናምን ኦኬ የልጅ አባት ነው ብሎ እምቢ ብሏት አዋርዳው፣ ከዛስ ምን ታገኛለች እንዴ? በጣም እኮ ነው ወይ አብረው ተኝተው ፎቶ የምታወጣው ወይ የሆነ ከዛ የተረፈ ምን ታመጣለች? ሁለቱን ለማለያየት ስለሆነ ቴክስት እየጻፈች እሱን የሆነ ነገር እያደረገች ሴቭ ታደርጋለች ማለት ነው። ገብቶሻል? ሴቭ ታደርጋለች ማለት ነው። ገብቶሻል? ሴቭ ታደርጋለች ማለት ነው። ገብቶሻል? ሴቭ እያደረገች። ስለዚህ ያም ሆነ ይህ ማለት ነው ሀይሚ መነቃት አለባት። ሀይሚም ይሁን ብሩኬም ዝም ብሎ ሰው ስጠራ ማሄድ የለባቸውም። የምሬ ነው። 3 ወር ምን ይጠሯታል? ልጅቱን ለምን ይጠሯታል? ልጅቱን እየጠሯት እኮ ነው እየመጣች ያለችው። እና ፍጹም እንዲለያዩ ነው የሚያደርገው እነሱ እና ልጁ ነው ጥራት ያለው ማሬ። ልጁ እኮ ነው ጥራት ያለው ልጁ ነው ጥራት ያለው እና ተመካክረው ነው ሁሉ ነገር እያደረጉ ያሉት። ስለዚህ ተመካክረው ታቅዶበት የተሰራ ስራ ነው የሚመስለው። እኔ ሁለቱም መካከራሉ ነው ማለት ያረገዘችው ካልሆነ በስተቀር አንድ ወንድ ራሱን አዋርዶ የአንተ ልጅ አይደለም ሲባል የኔ ልጅ ነው እያለ አይከራከርም። ወንድ ልጅ ከወቃ ትቶ ይሄዳል። እንደዚህ ደረጃ አይደርስም እንዴ ፈለገ ቢሆን እኮ ይሄ ሚንቴና እሱ 3ቱም የሴሩ ሴራ ነው። ገባሽ? ብሩኬን ግን ሀይሚ ጅል ስለሆኑ አያውቁም። የምሬ ነው። በጣም ጅል ናቸው። እግዚአብሔር ለምን አይወጡም? እሺ ለምን አሁን የጭቅጭቅ ቀን በቀን ጭቅጭቅ? ልጅቷ እስከምትወልድ እኮ ሀታ መሄድ አለባቸው፣ ወደ አዲስ አበባ መመለስ አለባቸው። አዲስ አበባ የሚሆን የትም ይሄዱ። ይሄ ሂዶ ከወጣ ይውጣ። ምንድን ነው ይሄ? ናይ የምሬ ነው። እግዚአብሔርን ምንም አያታመጣም። ሀይሚ ጋር መለየት አይደል እንደምትፈልገው? ብሩኬን ትገላለች። ብሩኬ ያልፈለገው እንትን ላይ እኮ መኖር አልፈልግም። ምንድን ነው ነገር ልንገርሽ፣ የፈለገ ነገር ልጅ ሳኒ ብታወጣ ምንም አይመጣበትም። በቃ ከወረዲ አበላሽተዋለች አይደል? ከዚህ የበለጠ አሁን አይተን ደግሞ እሱን የሆነ ነገር እሷ ገና ሶሻል ሚዲያ ላይ ወታለች ብለን እሱን እንደዛ ልናረግ አናደርግም። እኛ ከሁለቱም ልጆቻችን ናቸው እንዴ። እሱ አጠፋ ብለን እንጂ ሳናቃ አሁን እያወቅን ስንሄድ ደግሞ አናደርግም። ያጥፋ ምን ችግር አለ? ልጅ ያጠፋል በሚለው እንደውም ደግ አደረገ። የምር ነው ደግ አደረገ። እኛ ደግ አደረገ እንላለን። እዚህ ጋር ችግር የለውም እኮ እኛ አሳልፈን አንሰጥም ለማንም ሰው እኮ የራሳችን ልጆች። ግን ሀይሚ ላይ ተጽዕኖ አይፈጥርም አትበይ። ይሄን ማለት ራሱ አሁን ገጣሪ አንድ ነገር ካልፈለገ ምንድን ነው አንቺ ደግሞ አንድ ነገር ልንገርሽ። እቺ ልጅ በግድ ሄዳ በውድም ሆነ ከ6 ወር በፊት ተገናኘች፣ ተረገዘ። 6 ወር ጠብቃ መታ እንደገና አርግዣለሁ ብላ ተናገረች ሚዲያ ላይ። ሚዲያው ተበጠበጠ። ምን ለማድረግ ይመስልሻል? ለምንድን ነው ተጽዕኖ የሚፈጥረው? እንኳን እሷ ላይ አይደለም እኛም ላይ ፈጥሯል ብለን ተናገረን። አሁን ግን ተንኮል መሆኑን ስናይ በቃ ይቅር፣ ተንኮል ነው፣ አልፈልግሽም ሲልሽ ያረገሽለት ሰው አንድ አይደለም፣ 2 አይደለም፣ 3 አይደለም። ዛሬ አይሸትሽም እኮ ነው ያለ። ጭራሽ ዛሬ ያለውን አልሰማሽም እንዴ? ዛሬ ያለው እኮ በቃ በጣም እኮ የሌለ ነው እኮ በቃ መቼም ቼክ አላረግሽም እኮ ነው ያላት። ከዚህ በለጠ ልጅ ምን ያለቃል? በቃ አሁን ጥሩ እንትን ቃላቶችን ተጠቅማቸው አውርተን እናስተላልፍላቸው። በተለይ ለሀይሚ እቺ ሴትዮ ተንኮል ነው በቃ እንደዚህ ምንም አይደለም። አዳምጪ በቃ ሁለቱም አብረው ነው መሆን ያለባቸው፣ አብረው ነው መኖር ያለባቸው። ይሄ ነው ጥፋት። እንደ ሀገርም ከብታለ ሀገሬም አለ። ከብት ሲወጣ ታውቂያለሽ አይደል? ተያይዘው እሱስ ልክ ነሽ እኮ ነው። አጠገቡ እንድትቆም እኛ እንፈልጋለን። የነሱ ነገር ግን እዛ ቤት ምናምን አትበይኝ። እኔ ከብት በረት ተከፍቶ ወጣ አይባልም። እነሱ ከብቶች ናቸው። ከተም ጨርሽ ይዘጡ የምር እኮ ይቅርታ አድርጉልኝና እውነት ብሩኬ ቢያደርገው እኮ እንደዚህ ልጅቷን አያመናጭቃትም ነበር፣ አይሰርባትም ነበር፣ አይመታትም ነበር። በዚህ ልክ ልጅቷ ለምን ራሷን ታረክሳለች? ለምን ትወርዳለች? እንደ ሴት ልጅ አትከበርም? ሴትነት አስጠላኝ። ግግም ገማናታ በክት ናት። አለም እስቲ አውሪ። በዛሬው ቪዲዮ አስተያየት ስጪ። አሁን የገባሽው ማን ነው? እስቲ አውሩን። የምትላርቅ ጫጫታ ስላለ ልጅቷ በጣም ባለጌ ናት ሲጀመር ማለት ነው። ግን እኔ የምለው ሀይሚ ከብሩኬ ጎን መሆን አለባት አሁን። ከዛ መጨረሻውን አይታ የምትወስነውን ብትወስን ጥሩ ነው። አሁን መለያየት የለባቸውም።
ይሄ የኔ ሀሳብ ነው። ሀይሚ ከሱ ጎን መሆን አለባት። አለም እሱ በጣም አንዳንዴ እንደ ሴት በጣም ሲሆን ባለጌ ናት። ነው አይደል? አለምዬ አሁን እኛ እንኳን ማቹርድ ያደረገ ሰው ትልቅ ሰው እንኳን ይሄን ነገር ለማስተዋል ይከብድሻል። እችሊ ትሪት እንኳን አልተደረገችም። በየቀኑ ገብቶሻል፣ አቢዩዚንግ አለ። በየቀኑ እየጠሯት የሚነግሯት ነገር ጭንቅላቷን ፍንድት ነው የሚያደርግሽ። እንኳን እነሱን እኛ እንኳን ተበጥብጠናል አይደል አለምዬ? ስለዚህ ይቺ ልጅ የሚረዳ ሰው ራሱ ያስፈልጋል። ውስጧ ያለውን ነገር ግድል እያደረጉባት ነው። ገባሽ? በየቀኑ ቢጠሩና የሚነግሯት ነገር የሆነ ነገን ተስፋ እንዳታደርግ ነው የሚያደርጉት። እና ያ ነው እንጂ እኮ እሷ ጨክና አይደለም። ትናንት ማይተሽ ከሆነ በቃ የሆነ አንዳንዴ ተናግረሽው እያዩሽ እንኳን የማይገባ ነገር አለ አይደለም? ያ ሆኖባት እንጂ እሷ ከአጠገብ ለመሸሽ አይደለም።